Audio Jungle. አዲስ አበባ ከተማ ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገኝ ባልቻ የተባለ ወጣት በአንድ ፖሊስ አባል በትናንትናው ዕለት በተኮሰ 4 ጥይት ሕይወቱ ማለፉን ከአካባቢ ነዋሪዎች እና ቅርብ ወዳጆች ተሰምቷል። ሟች ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱና ቤተሰቡን ከመደገፍ አልፎ ለጓደኞችና ለተቸገሩት ደራሽ እንደነበር ይነገራል። ይሁን እንጂ በልማት ምክንያት የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራና ለስነልቦና ቀውስ መዳረጉንና ከፖሊስ ጋር አለመግባባት ውስጥ ገብቶ ታስሮ መፈታቱን ግለሰቡን የሚያውቁት ሰዎች ተናግረዋል። ከትናንት በስቲያ ሚያዝያ 29 ቀን 2018 ተገኝ ከጓደኞቹ ጋር በለመነበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ ወሰዱ የሚሉት አንድ ጉዳይን በቅርበት የሚያውቁ የአካባቢ ነዋሪ ናቸው። መረጃዎች እንደሚያመለክቱት ቀደም ሲል ከሟች ጋር ጸብ በነበረው የተባለው አንድ ፖሊስ በጣቢያው በር ላይ በነበረበት ወቅት ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱን ሕይወቱን እንዲያልፍ ካደረገ በኋላ ከአካባቢው ለጊዜው ተሰውሮ ነበር። ይህን ተከትሎም የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መግለጫው በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10 ሰዓት ከ40 ላይ አቶ ተገኝ ባልቻን ክላሽ ጠመንጃ የገደለው ረዳት ሳጅን ማቴዎስ ተመቸውን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። ፖሊስ ባደረገው ምርመራ ከዚህ ቀደም በሟች እና በፖሊስ አባሉ መካከል ጠብ ተፈጥሮ አቶ ተገኝ በፖሊስ ላይ ባደረሰው ጉዳት ታስሮ በዋስ መለቁ አስታውቋል። ይህ በእንዲህ እንዳለ በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪና ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብግብ በመፍጠራቸው በአካባቢው ግርግር አጋጥሞ እንደነበረ ፖሊስ ገልጿል። ምንም እንኳ ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የፈጸሙ ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት መሆኑንና ፖሊስ ከቆመለት ዓላማ በተቃራኒ የተፈጸመ በመሆኑ ተቋሙን የማይወክል መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። በምስራቅ እንዳለ የሀገሪቱን ወቅታዊ ሁኔታና የሰዎችን ሕይወት በከንቱ መጥፋት በቅርበት የሚታዘበው ተወዳጁ ድምፃዊ ታሪኩ ዲሽታጊና ሀዘኑን ከመግለጽ ባለፈ ልብን ሰርስሮ የሚገባ የማንቂያ መልእክት አስተላልፏል። በአሁኑ ወቅት ሰዎችን እርስ በርስ እያባለ ያለውን የፍርሃትና የጥርጣሬ ግድግዳ እንድናፈርስ ጥሪውን አቅርቧል። ጎረቤትህ ጠላትህ አይደለም፣ እርሱም እንዳንተ በኑሮ ውድነት የሚቃጠል ሰላም ጥማት ያለው ወንድም ነው በማለት የጻፈው ታሪኩ ችግራችን የዘር ሳይሆን እርስ በርሳችን እንድንፈራራ የሚያደርገን የፍርሃት ግድግዳ መሆኑን አስተምሮታል። አክሎም እኛ ስንተማመን ጭቆና በራሱ ይፈርሳል እንጂ እጅ ለእጅ እንያያዝ፣ ያኔ ፍርሃት ቦታ አይኖረውም ሲል ጽፏል። የፖሊስ ጥብቅ የምርመራ ቃል እና የድምፃዊ የመተማመን ጥሪ በአንድ ላይ ሲታዩ እንደ ማህበረሰብ ከጥላቻና ከበቀል አዙሪት ወጥተን የነገውን የመተማመን ቤት አብረን እንገንባ የሚል በምስራቅ አፍሪካ ጉዳዮች የኢትዮጵያ ጠቅላይ ሚኒስትር አማካሪ ሚኒስትርና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት አጃ ክልሉን ዳግም ወደ አውዳሚ ጦርነት እየመራ መሆኑን አስጠነቀቁ። አቶ ጌታቸው ባወጡት ሰፋ ያለ ትንታኔ ህወሓት ጠባብ የድርጅት ህልውናውን ከህዝብ ጥቅም በማስቀደም ፖለቲካን ወታደራዊ መልክ በማላበስ ትግራይን አደገኛ ወደሆነ አዘቅት ዳግም እየከተተ መሆኑን አስጋልጠዋል። አቶ ጌታቸው ትንታኔ የህወሓት ማዕከላዊ ኮሚቴ ሚያዝያ 11 ቀን የፕሪቶሪያው ስምምነት ሞቷል ማለቱ የፌዴራል መንግስቱ ግዴታውን አላሟላም ከሚል የመነጨ ሳይሆን የሌተናንት ጀነራል ታደሰ ወረደን የጊዜያዊ አስተዳደር ፕሬዝዳንትነት የሥራ ዘመን በ1 ዓመት መራዘሙ ከመቃወም ይመጣል። ማዕከላዊ ኮሚቴው የጊዜያዊ አስተዳደሩን ህጋዊነት ውቅ በማድረግ ከጦርነት በፊት የነበረውን ምክር ቤት መልሶ በማቋቋም ዶክተር ደብረጽዮን በፕሬዝዳንትነት መሰየሙ ክልሉን ከፌዴራል መንግስቱ ጋር በቀጥታ ወደ ግጭት የሚያስገባና የፕሪቶሪያውን ስምምነት የሚጥስ አደገኛ አካሄድ መሆኑን አስገንዝቧል። ዶክተር ደብረጽዮን ትግራይን ከመምራት ይልቅ የመከራዋ አቀናባሪ ሆነው ማገልገላቸውና የገለጹት አቶ ጌታቸው ከ2013 ጦር በፊት ዲፕሎማሲያዊ ጥንቃቄ ማድረግ ሲገባቸው ህዝቡን ባዶ ፉከራ በመጋት ወደ ለየለት ግጭት ማስገባታቸውን አስታውሰዋል። በዚህም በመቶ ሺዎች የሚቆጠሩ ዜጎች እንዲሞቱና በሚሊዮኖች የሚቆጠሩ እንዲፈናቀሉ ላደረገው ስትራቴጂካዊ ስህተት ማንም ኃላፊነት አለመውሰዱንና ህወሓት ምንም አይነት የጸጸት ስሜት ሳያሳይ አሁንም ራሱን እንደ ብቸኛ አዳኝ አድርጎ እያቀረበ መሆኑን ኮንነዋል። የፕሪቶሪያው ስምምነት የተፈረመው ህወሓት ወታደራዊ ሽንፈት አፋፍ ላይ በደረሰበት ወቅት መሆኑን ያስታወሱት ጸሐፊው በወቅቱ ስምምነቱ ሳይዘገይ እንዲፈረም አጥብቀው ሲወተውቱ የነበሩት ዶክተር ደብረጽዮን ዛሬ ስምምነቱ እንደ ክህደት መቆጠራቸው አስገራሚ መሆኑን ጽፏል። አቶ ጌታቸው በጊዜው አስተዳደር
አስተዳደር ፕሬዝዳንትነታቸው ወቅት በህወሓት ውስጥ ያሉ ኃይሎች አስተዳደራቸውን ለማዳከም ሆን ብሎ ሲሰሩ እንደነበርና የትግራይ ኃይሎች አባላትን በመጠቀም አዳዲስ ተሿሚዎችን ሲያዋኩ እንደነበር አሁን ላይ ደግሞ የህወሓት አመራር የተሳሳተ ስሌቱንም ለማስፈጸም ከኤርትራ መንግስትን ጨምሮ ከተለያዩ የሀገር ውስጥና የውጭ ኃይሎች ጋር ታክቲካዊ ጥምረት እየፈጠረ መሆኑን ገልጸው ይህ አካሄድ ሌላ ጥፋትና ሞት የሚያስከትል አደገኛ ቅዠት መሆኑን አብራርተዋል። እሳቸውም ቢሆኑ የህወሓት ከፍተኛ አመራርና የጊዜው አስተዳደሩ ፕሬዝዳንት እንደመሆናቸው ትግራይን አሁን ላለችበት ሁኔታ በማድረሱ በኩል የድርሻቸው ኃላፊነት እንደሚወስዱ አልሸሸጉም። ጌታቸው በጽሁፋቸው ማገባደጃ ላይም ትግራይ ሌላ ዙር የከንቱ በራስ መተማመንና የውድመት አዙሪትን እንደማያስፈልጋት አሳስበዋል። አሁን ያለው ትልቁ አደጋ ደብረጽዮን ወደ ስልጣን መመለስ ሳይሆን ንግግርን በስትራቴጂ የሚተካና አደጋን ከመከላከል ይልቅ ከተፈጠረ በኋላ ስለማስተዳደር የሚመክር አደገኛ የፖለቲካ አስተሳሰብ መመለሱ መሆኑን አምሮ የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል የመጀመሪያውን ካቢኔ ስብሰባ በመቀሌ አካሄዱ። የትግራይ ክልል ምክር ቤት በቅርቡ ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል በዛሬው ዕለት በመቀሌ ከተማ በሚገኘው የፕሬዝዳንት ጽሕፈት ቤት ደጀን አዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባ በመምራት በይፋ ስራ መጀመራቸውን ተገለጸ። የክልሉ ካቢኔ ስብሰባዎችን በሚያካሄድበት በዚህ አዳራሽ የተደረገው የካቢኔው ስብሰባ ትኩረት ያደረገው በትግራይ ክልል የተከናወኑ ባሉ የድህረ ጦርነት የማገገም ጥረቶች ላይ ሲሆን በተለይም ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮች፣ ተቋማትን መልሶ መገንባትና የማህበራዊ አገልግሎት አቅርቦት ላይ ውይይት መደረጉን አስተዳደሩ አስታውቋል። ይህ ክስተት የተከናወነው የትግራይ ክልል ከጦርነት በፊት የነበረው ምክር ቤት በድጋሚ በመቋቋም በጥቂት ቀናት ውስጥ ነው። የምክር ቤቱ ዳግም መቋቋም በፌዴራል መንግስቱ እውቅና ከሰጠው የትግራይ ጊዜያዊ አስተዳደር ጋር የፖለቲካ ውጥረት መፍጠሩን ብዙዎች በመግለጽ ላይ ይገኛሉ። ሱዳን በሁለት የኢትዮጵያ ድንበር አቅራቢ ተጨማሪ ኃይልና የአየር መከላከያዎችን እያሰማራች መሆኑ ተገለጸ። የሱዳን ጦር በምዕራብ ኢትዮጵያ ቤንሻንጉል ጉሙዝ ክልል አዋሳኝ በሆነው በክልሉ ናይል ግዛት እንዲሁም ከአማራ ክልል ጋር በሚዋሰነው አወዛጋቢው የአልፋሽካ የድንበር አካባቢዎች ላይ ተጨማሪ ወታደሮችና የአየር መከላከያዎችን እያሰማራ መሆኑ ተዘገበ። እንደ ብሉምበርግ ዘገባ የሱዳን ጦር በኢትዮጵያ ድንበር አቅራቢያ የሚገኘው የብሉ ናይል ግዛት ተጨማሪ ወታደሮችና የአየር መከላከያ መሳሪያዎችን አሰማርቷል። Audio Jungle.